እግዚአብሔር እንዴት አይምሮህን ማጽዳት እንደምትችል ያስተምርሃል። የአይምሮህን ሁኔታ አስበህ ታውቃለህ? እያለፉ ያሉትን ሐሳቦችን ብቻ ሳይሆን የውስጥህን ከባቢ አየር። አይምሮ የጦር ሜዳ ነው። ሰላምና ትርምስ ጦርነት የሚካሄዱበት ቦታ። ብርሃንና ጨለማ ለመግዛት ይወዳደራሉ። አንድ ነገር የተማርኩት ነገር ካለ ይህ ነው። የተዘበራረቀ አይምሮ የእግዚአብሔርን መኖር ማስተናገድ አይችልም። አስበው፣ ቤትህ በአቧራ ሲሞላ፣ በአሮጌ ነገሮች በማዕዘኖች ውስጥ ተከማችተው፣ ቦታውን ሁሉ በሚያፍን ነገር ተሞልቶ በነፃነት መንቀሳቀስ አትችልም አይደል? መተንፈስ አትችልም። የከፋው ደግሞ እንዲህ ባለ ሁከት ውስጥ በጭራሽ የተከበረ እንግዳ ለመጋበዝ አትደፍርም። ነገር ግን ጭንቀት፣ መራራነት፣ ፍርሃትና ትኩረትን የሚከፋፍሉ ነገሮች እያሉ የክብር ንጉሥ በአይምሮክ ውስጥ እርሱ እንዲኖር ምን ያህል ጊዜ ትጠብቃለህ? ዳዊት በውስጤ ንጹሕ ልብ ፍጠር አለ። እግዚአብሔር ሆይ በቀኝ መንፈስም አድስልኝ። መዝሙረ ዳዊት ምዕራፍ 51 ቁጥር 10። ግን ደግሞ ልብ ከመጣራቱ በፊት አይምሮ የጸዳ መሆን አለበት። ግን እንዴት ነው የምጀምረው ትሉ ይሆናል። ልክ ዶክተር ከመፈወሱ በፊት በሽታን መመርመር እንደሚያስፈልገው በሽታን መመርመር አለብህ። በመጀመሪያ ነገሩ ምን እንደሆነ ማየት አለብህ። አንዳንዶቻችሁ የሚሰማችሁ ለጫጫታ ያለፉ ውድቀት፣ ማለቂያ የሌለው ድግግሞሽ፣ ያለፉ ጊዜያት ጭንቀቶች፣ የነገውን ጭንቀት፣ ሌሎች በላያችሁ ላይ የተናገሩት መርዛማ ቃላት እንደ መደበኛ ነገር ተቀብላችሁታል። ነገር ግን እግዚአብሔር ከእንግዲህ የሚፈልገው ሙሉ ፍላጎቱ በፍጹም ሰላም እንድትሄዱ ነው። ጠላት እናንተን ማዘናጋት ይፈልጋል። አይምሯችሁ በብዙ ሐሳብ ተወጥሮ በጣም ቢዚ እንድትሆኑ፣ በውሸት ሐሳቦች እንድትሞሉ። በዚህ ጊዜ የመንፈስ ቅዱስን ድምጽ ከመስማት ትሸወዳላችሁ። በዚህ ጊዜ ትጸልያለህ፣ ግን ድምጹን አትሰማም። መጽሐፍ ቅዱስ ታነባለህ፣ ግን ወደ ውስጥህ አይገባም። በቸርች ውስጥ ተቀምጠህ ግን የእውነት እያመለክ አይደለም። ለምን? ምክንያቱም አይምሮክ በጩኸት የተከፈተ ሬዲዮ ይመስላል። እግዚአብሔር ድምጹን ያስተላልፋል፣ ነገር ግን አንተ ልትዘጋጅ አልቻልክም። ግን እግዚአብሔር ይመስገን፣ እርሱም አይተወንም። አይምሮህን በማደስ ተለወጡ። ሮሜ ምዕራፍ 12 ቁጥር 2 ይላል። አንዳንዶቻችሁ ከባድ ጭንቀታችሁን ለማንሳት ያቃታችሁ ግን ይሰማኛል፣ የእግዚአብሔር መንፈስ ሲንቀሳቀስ ፍርስራሹን ጠራርጎ ለማስወገድ ተዘጋጅቷል። ትፈቅዱለታላችሁ? ያንን ታምናላችሁ? ክርስቶስን ከሙታን ያስነሳው ኃይል በፍርሃት የተያዘውን አይምሮ ሊያስነሳው ይችላል። ወደ ተጣራ አይምሮ የመጀመሪያው እርምጃ ይሄ ነው። ከጥፋት ይልቅ ይህንን አብዝተህ መፈለግ አለብህ። እናም ስታደርገው እግዚአብሔር እዛው ያገኘሃል። እርሱን አስገባና ምን ማድረግ እንደሚችል እይ። የእግዚአብሔር ቃል ሕያው ፈንጂ ኃይል ነው። መጽሐፍ ቅዱስ በወረቀት ላይ ያለ ቀለም ብቻ አይደለም። እንዲሁም ታሪኮች ወይም ሕጎች አይደሉም። ወይም ጥንታዊ ጥበብ አይደለም። በሕይወት አለ። ከአንድ የቀዶ ሕክምና መሳሪያ ይልቅ ስለታም ነው። የአይምሮአችሁን ትርምስ በቀጥታ እየቆረጠ እውነቱን እያጋለጠ ይቀይራል። ዕብራውያን ምዕራፍ 4 ቁጥር 12 ነፍስንና መንፈስን ጅማትንና ቅልጥምን እንደሚለይ ይናገራል። ከአስተሳሰባችሁ የጠለቀ ነው። ከስሜታችሁ የጠለቀ እስከ ማንነታችሁ እምብርት ድረስ ይሄዳል። ዛሬም እግዚአብሔር ቃሉን ተጠቅሞ ሊያነጻችሁ ይፈልጋል። አንዳንዶቻችሁ አይምሯችሁን በጉልበት ለማጽዳት እየሞከራችሁ ነው። አንተ የምትያዝባቸውን ቃላት በድጋሚ በአይምሮ ስታሰላስለው፣ ለራስህ ስትነግረው፣ መጥፎ ሐሳቦችን ትኩረትህን ይከፋፍላሉ። ከዛም ላለማሰብ ራስህን ትነግረዋለህ። ግን የፍላጎት ኃይል ውቅያኖስን ለመመለስ እንደምትሞክር መጥረጊያ ነው። ብቻህን ማድረግ አትችልም። እናም አንድ ነገር ልጠይቅህ። ብርጭቆ ሲቆሽሽ ምን ታረጋለህ? ውጪውን ብቻ ጠርገህ ንጹህ ነው ብለህ አትጠራውም። ቆሻሻው እስኪታጠብ ድረስ ንጹህ ውሃ ወደ ውስጥ ታፈሳለህና የእግዚአብሔር ቃል ለአይምሮህ የሚያደርገው በትክክል ያንን ነው። የተሳሳቱ ሐሳቦችህን ከማሰብ ዝም ብለህ ማቆም አትችልም። እነሱን መተካት አለብህ። እንዴት? እውነትን በማፍሰስ እስከ ውሸቶች ቦታ እስከማይኖራቸው ድረስ ነው። አንዳንዶች ስህተት፣ ውድቀት እያንዳንዱን ቃል
ልትመልሱት የማትፈልጉትን ነገር በማስታወስ ተጠምዳችኋል። ነገር ግን አድምጡ፣ እግዚአብሔር ስለ እናንተ ምን እንደሚል። በእርግጥ እናንተ ተመርጣችኋል። ጠላት ባለፈው ጊዜ ሕይወትህ እንደተገለጥክ እንድታስብ ይፈልጋል። ነገር ግን የእግዚአብሔር ቃል የወደፊትህን ያውጃል። አይምሮህን ከዚያ እውነት ውስጥ ስታሰርጸው ከተፈጥሮ በላይ የሆነ ነገር ይከሰታል። ያረጁት ሐሳቦች ቦታቸውን ያጣሉ። ሰንሰለቶች መሰበር ይጀምራሉ። ሲከሰት አይቻለሁ። አንዴ አንዲት ሴት ወደ እኔ መጣች። አይምሮዋ በጣም በጥፋተኝነት ተጨንቃ ትንሽም መናገር አትችልም ነበር። እያንዳንዱን ውድቀት፣ እያንዳንዱን ኃጢአት፣ እያንዳንዱን ክስ በቃሏ ተምራለች። ነገር ግን መዝሙረ ዳዊት 103 ከፈተችናም ምስራቅ ከምዕራብ እስከሚደርቅ ድረስ በደላችንን ከኛ አራቀልን። እናም ትክክል ነው። በዚያች ቅስፈት የእግዚአብሔር ቃል የዓመታት ውሸትን ሰብሮ ገባ። ሰምታ ብቻ አይደለም ግን አመነችው። እና የእሷ መንጻት የጀመረው ያኔ ነው። ጠላት መጽሐፍ ቅዱስን ምን ያህል ኃይለኛ እንደሆነ ያውቃል። ለዛም ነው ከእርሱ እንድትርቁ ማንኛውንም ነገር የሚያደርገው። በጣም ተጨናንቃችኋል፣ በጣም ደክሟችኋል፣ በጣም አይምሯችሁ ተወጥሯል። መጽሐፍ ቅዱስ እስካላችሁ ድረስ በመደርደሪያው ላይ ይቆያል። ግን ትርጉም የሚኖረው ስትከፍቱት፣ ስትናገሩት፣ እንደ ዝናብ ወደ መንፈሳችሁ ውስጥ እንዲገባ ስትፈቅዱለት የተቃጠለ መሬት ምሽጎች የሚፈርሱት ያኔ ነው። አይምሮ የሚታደሰው ያኔ ነው። የምሰጣችሁ ቃል እኔ ከአንተ ጋር ነኝና አትፍራ። ኢሳይያስ ምዕራፍ 41 ቁጥር 10። ምናልባት ጸጋዬ ይበቃሃል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ወይም ምናልባት የደከማችሁ ሁሉ ወደ እኔ ኑ። ማቴዎስ ምዕራፍ 11 ቁጥር 28። ምንም ይሁን በቀላሉ ወደ እኔ መጥቷል፣ እየተናገረ ነው። ነገር ግን አይምሮህ በጫጫታ የተሞላ ከሆነ በጭራሽ አትሰማውም። ስለዚህ ዛሬ ማታ አንድ የመጽሐፍ ቅዱስ ቁጥር ውሰድና በሐሳቦች ውስጥ እንዲኖር ፍቀድ። በመስታወት ላይ ጻፈው። በመኪና ውስጥ እያለህ በቤትህ ሁሉ ተናገር፣ አድርገው፣ እንዲሁም ፍቀድለት። ከመተኛትህ በፊት ስለ እርሱ አስብና ምን እንደሚከሰት ተመልከት። እናም ፍቀድለትና ይቀይርህ። የእውነት ስትጸልይ ምን እንደሚፈጠር ታውቃለህ? የማወራው ለደንብ ለሚደረጉ በልማድ ዘውትር የሚደረግ ጸሎትን ሳይሆን ስለ እውነተኛው ጸሎት ነው። ሰማይን ወደ መሬት ወደ ታች የሚጋልጥና መንፈሳችሁን ወደ ላይ የሚወስደውን አይነት ጸሎት። እግዚአብሔርን ነገሮችን መጠየቅ ብቻ አይደለም፣ ሸክምህን አውርደ በሰላሙ የሚሞላበት መለኮታዊ ልውውጥ ነው። እናም አንዳንዶቻችሁ በጣም ተጨንቃችሁና ተረብሻችሁ እዚህ ላይ መጥታችኋል። እንደ ፈረስ የሚጋልቡ ማለቂያ የሌላቸው ሐሳቦች፣ በስራ ላይ ያሉ ችግሮች፣ ስለ ልጆቻችሁ ያላችሁ ፍርሃት፣ ትላንት ያጋጠማችሁ ጸጸቶች፣ ስለ ነገ ስጋቶች። ግን ፊልጵስዩስ ምዕራፍ 4 ቁጥር 67 መድኃኒቱን ይሰጠናል። ስለምንም ነገር አትጨነቁ፣ ነገር ግን በጸሎትና በምልጃው ሁሉ አመስግኑ፣ ልመናችሁን ለእግዚአብሔር ግለጡ። ያን ጊዜም አይምሮህን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቅላችኋል። በዚህ ውስጥ ያለውን ተአምር ታያላችሁ። በእርሱ ፊት ቀርበ ልብህን እንድታፈስ ይጋብዛሃል። መልሶች፣ መፍትሄዎች ብቻ ሳይሆን ከዚህ የበለጠ ሰላሙ ዓለም ልትረዳ የማትችል ጥልቅ ሰላም ሲሆን አንድ ወታደር አይምሮህን እንደሚጠብቅ ጠንካራ ሰላም ነው። ሰዎች በጸሎት ኃይል ሲለወጡ ተመልክቻለሁ። አንድ ነጋዴ አንድ ጊዜ በሌሊት መተኛት እንደማይችል ነገረኝ። አይምሮዬ ዝም አይልም አለኝ። እናም ሁሉንም ነገር ሞክሯል፣ ኪኒኖች፣ ማሰላሰል፣ አልፎ ተርፎም አልኮል። ነገር ግን መጸለይን ሲማር በእውነት ሲጸልይ ተአምራዊ ነገር ተከሰተ። ጭንቀቶቹን ከምሽት በኋላ በሌሊት ለእግዚአብሔር ሲያፈስ አንድ ነገር መለወጥ ጀመረ። በደረቱ ላይ ያለው ጥብቅነት ተፈታ። በአይምሮ ውስጥ ያለው አውሎ ነፋስ ጸጥ አለ። ሁኔታው ስለተቀየረ ሳይሆን ነገር ግን የእርሱ አይምሮ በእግዚአብሔር ፊት እየተጸዳ ነበር። ጸሎት መንፈሳዊ ዲቶክስ እንደሆነ ታያለ። ልክ ሰውነት መርዝን በላብና በእንባ ይለቃል፣ ነፍስህ መርዟን በጸሎት ትለቃለች። አባት ሆይ አንተን አምነሃለሁ ስትል ጥርጣሬን ያስወግዳል።
ኢየሱስ አመሰግንሃለሁ ስትል መራራነትን ያስወግዳል። ለዚህ ነው ጠላት በጸሎት ሕይወት ላይ በጣም የሚታገለው፣ የነፃ መንገድ መሆኑን ያውቃልና። አንዳንዶቻችሁ እያሰባችሁ ነው፣ ግን እንዴት እንደዚህ መጸለይ እንዳለብኝ አላውቅም ስትሉ፣ ግን ከምታስበው በላይ ቀላል ነው። ጸሎት ስለ ልቅነት አይደለም፣ ስለ ሐቀኝነት ነው። ስለ ርዝመት አይደለም፣ ስለ እጅ መስጠት ነው። የመበለቲቱ ቀላል ልመና ከፈሪሳውያን ረጅም ስብከት ይልቅ ሰማይን አንቀሳቅሷል። ባለህበት ጀምር፣ የራስህን ቃላት ተጠቀም፣ ምን እንደሆነ በልብ በትክክል ንገረው። መንፈስ ቅዱስ እነዚህን የሚደናቀፉ ቃላትህን ወስዶ በአብ ፊት ፍጹም ያደርጋቸዋልና። እዚህ አለ ቆንጆ ሚስጥር። የበለጠ በጸለይክ ቁጥር ሐሳቦችህ ከአምላክ ሐሳቦች ጋር መጣጣም ይጀምራሉ። እነዚያ የድሮ የአእምሮ መንገዶች፣ አእምሮ የሚዞርባቸው ጭንቀት መንገዶች፣ የአዲስ የእምነት መንገዶች ሲፈጠሩ መጥፋት ይጀምራሉ። በድንገት ከመጨነቅ እንቅልፍ ከማጣት ይልቅ መዝሙር ስትዘምር ራስህን ታገኘዋለህ። በጭንቅላትህ ውስጥ ንግግሮችን ከመለማመድ ይልቅ ጸሎትን ትናገራለህ። ያ ከተፈጥሮ በላይ የሆነ የጸሎት ለውጥ የሚመጣው ዛሬ ነው። አሁን የሚያስጨንቁ ሐሳቦችን፣ ሁሉንም ፍርሃቶች ለማስቀመጥ አስብ። ሸክምን በእግዚአብሔር እጅ ውስጥ አሁን እዚያው ተዋቸው። እውነተኛ ጸሎት የሚሆነው ለእግዚአብሔር ችግሮቹን መናገር ብቻ ሳይሆን እርሱ እንዲያስተካክል ማመን ነው። የለቀክበት ቅስፈት እርሱ ሊያጸዳው የሚችልበት ቅስፈት ነው። እናም ወደ አእምሮህ ምን እያስገባህ እንደሆነ መነጋገር አለብን። አንተ በፈቃደኝነት መርዝ አትጠጣም። ሆኖም ግን አንዳንዶቻችሁ በየቀኑ መርዛማ ሐሳቦችን ወደ መንፈሳችሁ ይገባል። ለምን ከእግዚአብሔር በጣም እንደራክ ይሰማሃል? ልጠይቅህ፣ ጭስ በሞላበት ክፍል ውስጥ ስትገባ ምን ይሆናል? አይኖችህ ያለቅሳሉ፣ ጉሮሮህ ይቃጠላል፣ በአግባቡ መተንፈስ አትችልም። አሁን ንገረኝ፣ መንፈሳችን በመርዛማ አካባቢዎች ሳይጎዱ ሊኖሩ ይችላሉ ብለህ ለምን ታስባለህ? እያንዳንዱ አምላካዊ ያልሆነ የሚያዝናኑ የሚመስሉ ውይይቶች አንተን የሚጎዱ አሉታዊ ሐሳቦች የሚያሰለጥን የቅዱስ መንፈስ ቤተ መቅደስን የሚሞላ ጭስ ነው እና የተወደደው የእግዚአብሔር ቤተ መቅደሱን በቆሻሻ አይጋራም። ነፍስህን ወደ ቆሻሻ እንዲሰማ የሚያደርግ መዝናኛ፣ ዘውትር ወደ ወሬ የሚያስገቡህ አሉታዊ ጓደኞች፣ ማንንም እንደማይጎዳ አድርገህ የምታስብበት ያ ሚስጥራዊ ኃጢአት ግን አንድን ሰው እየጎዳ ነው። መንፈሳዊ ስሜትህን እየገደለው ነው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 እያንዳንዱን ሐሳብ ወደ ታዛዥነት ምርኮና በክርስቶስ እንድናመጣ ነግሮናል። እናም አእምሮህን ከባድ የቤት ጽዳት ማድረግ ያስፈልጋል። አእምሮህን የሞላው ውድቀቶች፣ እነዚያ ማህበራዊ ሚዲያዎች እርካታን የሚፈጥሩ ከሆነ እነሱን ከመከተል ተቆጠብ። ከእግዚአብሔር እያራቁ ካሉ ግንኙነቶች ራስህን አርቅ። እናም የእግዚአብሔር ልጅ ሆይ እንደ ማንኛውም ሰው ለመሆን አልተጠራህም። ልክ እንደ ክርስቶስ ለመኖር ነው የተጠራኸው። ሮሜ ምዕራፍ 12 ቁጥር 2 ይላል፣ ይህንን ዓለም አትምሰሉ ይላል፣ ነገር ግን በአእምሮ መታደስ ተለወጡ። የተመሳሰለ የሚለው ቃል ወደ ዓለም ሻጋታ ውስጥ መግባት ማለት ነው። ነገር ግን እግዚአብሔር እዚያ ሻጋታ ውስጥ አውጥቶ አዲስ ሊያረግህ ይፈልጋል። ምናልባት እነዚህን ነገሮች ብቀይር ምን ይኖረኛል ብለህ ታስባለህ? ግን ይኖርሃል። ሰላም ይኖርሃል። እውነተኛ ፍቅር ይኖርሃል። አእምሮህን ቆሻሻ መመገብ ስታቆም በድንገት የቃሉን ንጹህ ወተት መቅመስ ታዳብራለህ። በአውሎ ንፋስ መካከል፣ በልብ ጦርነት ላይም አእምሮ በክርክር እየጮኸ ባለበት ጊዜ አፍህን ከፍተህ እግዚአብሔር ማመስገን ጀምር። የእግዚአብሔር ሰዎች ማመስገን ሲጀምሩ ተአምራት ሲፈጸሙ አይቻለሁ። አንዲት ሴት ወደ እኔ መጣች። አእምሮዋ በጭንቀት የተሞላ ስለነበረ በቅጡ መስራት አትችልም ነበር። ሐኪሞች መድኃኒት ሰጧት፣ ቴራፒስቶች መልመጃዎችን ሰጧት። ነገር ግን በውስጧ ያለውን ማዕበል ሊያረጋጋ የሚችል ምንም ነገር አልነበረም። ከዛ አንድ ቀን ፊልጵስዩስ ምዕራፍ 4 ቁጥር 6 አነበበች። ምስጋና ይግባውና እግዚአብሔር ዘንድ ልመናችሁ ይታወቅ ዘንድ
የሆነ ነገር ነካ አደረገ። የአመስጋኝነት ማስታወሻ ደብተር መያዝ ጀመረች። 3 እግዚአብሔር የምታመሰግንባቸውን ነገሮች መጻፍ ጀመረች። በየማለዳው እግሮቿ ወለሉን ከመንካታቸው በፊት ማመስገንናም መጀመሪያ ላይ ከባድ ነበረ። አንዳንድ ቀናት በምትችለው ነገር ሁሉ ዛሬ ስለነቃው አመሰግናለሁ ብላ መጻፍ ነበረባት። ነገር ግን ጽናቷን በጽናት ስትቀጥል ተአምራዊ ነገር መከሰት ጀመረ። የእሷ የአእምሮ ሁኔታ መለወጥ ጀመረ። በአምላክ ቸርነት ላይ ባተኮረች ቁጥር ጭንቀቶቿ ያነሰ ኃይል ነበራቸው። እናም ምስጋና መልካም ስነ ምግባር ብቻ አይደለም፣ መንፈሳዊ ውጊያ ነው። በችሎታህ ውስጥ እግዚአብሔርን ለማመስገን ስትመርጥ ሁኔታዎች አምላክህን እንደማይገልጽ እያወጅክ ነው። ምክንያቱም መፍትሄው በያዘው ላይ አይኖችህን ስላስተካከልክ ነው። እግዚአብሔር ይመስገን። በሳምባ ውስጥ ያለው ትንፋሽ ስጦታ ነው። በደም ስር ውስጥ የሚፈሰው ደም ምሕረት ነው። በመደርደሪያው ላይ ያለው መጽሐፍ ቅዱስ ተስፋ ነው። ትንሽ መጀመር ካለበት ጀምር። ዳዊት ብዙ መዝሙሮችን የጻፈበት ምክንያት አለ። ምስጋና እግዚአብሔርን ስናከብር ችግሮቻችን ወደ ትክክለኛው መጠን እንደሚቀንስ ተረድቷል። ሳኦል እየሞከረ ነበር። ዳዊት እሱን ለመግደል ምን ያህል ኢፍትሃዊ እንደሆነ ሲለማመድ አልተቀመጠም። ስለ እግዚአብሔር ማዳን መዝሙሮችን ጻፈ። ከዛሬ ቀን ጀምሮ አንድ ሙከራ እንድትሞክሩ ጠይቃችኋለሁ። በሚቀጥሉት 7 ቀናት ውስጥ እያንዳንዱን ጠዋት የምታመሰግኑባቸውን 3 ነገሮች በመናገር ጀምሩ። እነሱን ማሰብ ብቻ አይደለም፣ አይምሮህ እነሱን ይናገራል። እምነት ከከንፈሮች ጋር ሲመታ ኃይል አለ። በቀኖችህ አይምሮህን ሌላ ነገር ከማሰብ ታግደውና ምስጋናዎችን በመናገር አሰላስላቸው እና ምን እንደሚሆን ተመልከት። በገላትያ ምዕራፍ 5 ቁጥር 16 በመንፈስ ተመላለሱ የሥጋ ምኞትንም አትፈጽሙ። ይህ ምን ማለት ነው? መንፈስ ቅዱስ በሞላብህ ጊዜ ለመምራቱ እጅ በሰጠ ጊዜ ማለት ነው። እናም አፍታ በአፍታ እነዚያ ቀድሞ የበላይነት የነበራቸው የድሮ የአስተሳሰብ ዘይቤዎች ኃይላቸውን ያጣሉ። ያ የነበረው ድብርት አይምሮህን ያጨለመው በመንፈስ ስትመላለስ ሊጣበቅ አይችልም። አንድ ጊዜ ሐሳብህን የያዘው ጭንቀት በወይኑ ግንድ ውስጥ ስትኖር ስር መስደድ አይችልም። ከአንተ ጋር አንድ ነገር እንድትስል እፈልጋለሁ። አይምሮህን እንደ አትክልት አስብ። ከክርስቶስ በፊት በኃጢአት አረም፣ በመራራ እሾህ፣ መርዛማ እጽዋት፣ አጥፊ አስተሳሰብ ሞልቶ ነበረ። ወደ ኢየሱስ በመጣ ጊዜ ያንን የአትክልት ስፍራ በተአምራዊ ቅጽበት አጸዳው። ነገር ግን ብዙ አማኞች የሚሳሳቱበት ስራው ተጠናቀቀ ብለው ያስባሉ። ግን አይደለም። የአትክልት ቦታ ያለማቋረጥ መታከም፣ ውሃ መጠጣት፣ መጠበቅ አለበት። እናም መለኮታዊ አትክልተኛችን ማን ነው? ምክንያቱም ምንም ያህል ብዙ ጥቅሶችን ብታነብ፣ ምንም ያህል ጸሎት ብትጸልይ፣ እነዚያ አሮጌ ሐሳቦች ወደ ኋላ ይመለሳሉ። ለምን? ምክንያቱም በአትክልቱ ስፍራ በራስ ጥንካሬ ለመጠበቅ እየሞከርክ ነው። ሮሜ ምዕራፍ 8 ቁጥር 6 የሚነግረን በስጋዊ አይምሮ መሆን ሞት እንደሆነ ግን መንፈሳዊ አይምሮ መሆን ሕይወትና ሰላም ነው። ይህ ስለ አዎንታዊ አስተሳሰብ አይደለም። እናም ይሄ ከአይምሮ በላይ ጉዳይ አይደለም። ይሄ የክርስቶስ የአይምሮ ጉዳይህን የሚቆጣጠርበት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 በመንፈስ ስትመላለስ ሐሳቦች የእርሱ ሐሳብ ይሆናሉ፣ ያንተ ምኞቶች የእርሱ ምኞቶች ይሆናሉ። አይምሮህ የእርሱ ፍጹም ፈቃድ ማስተላለፊያ ይሆናል። የፍሬው ፍሬ በመዝገብ ገላትያ 5 ፍቅር፣ ደስታ፣ ሰላም፣ ትዕግስት። እነዚህ ለመምሰል ብቻ ባህሪያት አይደሉም፣ እነሱ የተፈጥሮ ፍሰት ናቸው። በራስህ በጣም መሞከር ማቆም አለብህና ያንን የማትፈልገውን ልማድ ማድረግ የማትችለው በራስህ ጥንካሬ ሳይሆን ለቅዱሱ ፍቀድለት። ይሄ ዓለም የሚሰጥህ የሜዲቴሽን ስልቶችንና የአእምሮ የሚደረጉ መልመጃዎች ይሰጣል። ግን እኛ አለን። በመንፈስ ቅዱስ አማካኝነት በእኛ ውስጥ የሚኖር አንድ የበለጠ ኃይል ያለው ቅዱስ አለን። ነገር ግን ከሰው በላይ የሆነ የመንፈስ ቅዱስ ኃይል
ሁሉንም ለመቀየር ያስፈልገናል። ፍቀድለት።